ተነሽ እንጂ ይኸውልሽ ቆንጆ ቁርስ ይዤልሽ መጥቻለሁ። ቤኪ በእናትህ ትንሽ ልተኛ። ትናንት እኮ ሙሉ ቀን ሰርጉ ላይ ስንጨፍር ነበር። በጣም ደክሞኛል። አይቻልም። ዛሬ እኮ የትዳራችን የመጀመሪያ ቀን ነው። ደግሞ ይህ ውድ ባልሽ ቆንጆ የሆነ ቁርስ ይዞልሽ መጥቷል። ይህ መግፋት ደግሞ አንቺም እሺ። የምሬን ነው። ይኸው ይሄ ሁሉ ለእኔ ነው። በጣም ያምራል። ቤኪ አመሰግናለሁ። አብረሽኝ አትሄጂም? ከአጠገቤ ጥፊ። ለምን አልመጣም? እዩትዬ ትናንትና በጣም አምሮበት ነበረ። እኔም ድጋሚ ማግኘት እፈልጋለሁ። እኔም ወድጄዋለሁ በጣም። አንቺ ባለጌ አፍሽን ዝጊ እሺ። ዝም ብለሽ እዩት እዩት አትበይ። እሱ ለአንቺ አይመጥንሽም። አንቺ ክፉ አሳይሻለሁ። እሺ ዛሬ ልቀቂኝ ብዬሻለሁ። ሊዱ ልቀቂኝ በቃ። አልለቅሽም ዛሬ። አንቺም እዩትዬ ጋር መመላለስ ካላቆምሽ እኔም አብሬሽ ነው እሺ የምሄደው። ደግሞ ለእዩቲ ከአንቺ በላይ እኔ ነኝ እሺ ምርጫው። እዩት አትበይ እያልኩሽ ነው። ዶክተር የኔ ብቻ ነው። እሺ ምንድን ነው? ማሚ አልተዋትም። እቺ ክፉ መታኛለች። ዛሬ እዩቲን አታገኙም። እሺ አፍሽን ዝጊ አልኩሽ እኮ። ዶክተር ነው ስሙ፣ እዩቲ አይደለም። ዝም በሉ ዝም በሉ እናንተ። እዚህ ግቢ ውስጥ ሆናችሁ ስለወድ ነው የምታወሩት? ትንሽ አታፍሩ? አፍራታ ቢሶች ቤተሰብ እንደሌለው። እትዬ መጀመሪያ ቢረጋጉ አይሻልም? ሮማን ዝም በይ። እዚህ ጋር የነሱ ይበቃል። አሹ የት አለ? አልመጣም? እስካሁን አልተመለሰም? እትዬ አሹ አልመጣም። ምን ያላየሁትም። እስካሁን የት ነው ያለው? እስካሁን ለምንድን ነው ያልተመለሰው? በሉ እናንተ ወደ ቤት ግቡ። ማሚ ራሷ ነች። እኔ ዩቲ ማኮ በቃ አሁን ምንም አይነት ጭቅጭቅ አልፈልግም። ሁለታችሁም ወደ ቤት ግቡ። እንዴ ማሚ፣ እኔ እኮ እየወጣሁ ነበር። ወዴት ነው የምትወጪው? ላሊጋ። አቤት ውሸት። ይህን ፒጃማ ስትገዛ ያልከኝ ታስታውሳለህ? በጣም ያምራል ብላኝ ነበረ እና አሁን ትክክለኛ ጨጉላ ድባብ ያለን ይመስለኛል። ዛሬ ደግሞ በጣም ልዩ ሆነሻል። ለነገሩ እኮ እኔ ምርጫ እችልበታለሁ። የምር ግን በጣም አምሮብሻል። እሺ በጣም አመሰግናለሁ። እና ዛሬ አየሩ እንዴት ነው? የምንሄድበት ቦታ አሪፍ ይመስላል? አየሩማ ላንቺ የተፈጠረ ነው ይመስለው። ነገ ደግሞ ሐይቁ ላይ ሽርሽር እስቲ ከዚህ ይበልጥ በጣም ዴቭ ከኔ ውጭ ሌላ የማን ሊሆን ይችላል? ግን ቆይ ቤዛ፣ አንቺ ባቡሬ ለሊን ሲያገባት ዝም ብለሽ ተውሻቸው? እንዴት ታዋቸዋለሁ? የትናንትና ሰርጋቸው እኮ ለእኔ የሲኦል ቀኔ ነበር። ለሊ እያለቀሰች እስካላየኋት ድረስ መቼም ነው አርፌ የማልቀመጠው። ባቡሬን ቀምቼ አሳብዳታለሁ። እዚህ መንገድ ላይ ደግሞ ማንን ያየሁት? ባካችሁ ምን እያሴራችሁ ነው እናንተ? አንቺ ደግሞ ማን ጠራሽና ነው አፍሽን የምትከፍችው? አሁን ከዚህ ጥፊ። ማንን ነው ጥፊ ከዚህ ብለሽ የምታባረሪ? እባክሽ በአንድ ቤት እየኖርን ጥፊ እስቲ አይከብድሽም? አንቺ ቀበጥ፣ ቆይ መቼ ነው ስነስርዓት የምትማዱ? አንቺ ደግሞ ትናንትና ሙሽሮቹን ለመለየት ስታሴሪ እንደነበረ ሰምቻለሁ። ሁለት እባቦች። አፍሽን ዝጊ እንጂ አንቺ የሰው ባል ቀሚ። ልቀቂት! እንዴ አንቺ ፍቅር ምን እያደረግሻት ነው? ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ ቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትፍርፍ ይበልልኝ። ሰራተኛ አደይ ክፍል 252 ይዤላችሁ ቀርብ ያለሁ። ለሊና ባቡሬ እንግዲህ ጫጉላ ሽርሽር ጉድ እያሉ ይገኛሉ። በጣም ደስ የሚልና በጣም የሚያምር ሁኔታ ላይ ናቸው በአሁን ወቅት ማለት ነው። ቤዛ ግን ተንኮሏንም አላስቀረችም። አሁንም ሌላ ተንኮል እያሰበች ትገኛለች ማለት ነው። ነገር ግን አይሳካላትም ማለት ነው። ባቡሬ የለምለም ማይሆንላት ነገር የለም። እንግዲህ ከውጪ ምግብም አስመጥቶላት እንግዲህ የኔ ፍቅር የኔ ውድ ተነሽ ምግብ ደርሰዋል፣ ዛሬ በእጄ ነው ማባላሽ ምናምን እያለ የሌሊ በፈገግታ ለምለምም በፈገግታ ቤኪ እኔ በዚህ ዓለም ሙሉ አንተ ነህ የሰጠኸኝ ምናምን እያለች እንግዲህ ታሞግሰዋለች። እሱም ደግሞ የኔ ቆንጆ ሚስት እስካሁን ተኝታለች፣ የትላንቱ ሰርግ በጣም አስደክሟታል እያለ እንግዲህ አጠገቧ ይመጣና
ጸጉሯን እያሻሸ ፍቅር እያለ እንግዲህ ውዴ እያለ ከእንቅልፏም ይቀሰቅሳታል። ተነሽ እንጂ ሰዓት በጣም ሄደዋል ሲላትም በቂ በእናትህ ትንሽ ልተኛ ትለዋለች ማለት ነው። እሷም ትላንት እኮ ሙሉ ቀን እኮ ስንጨፍር ነው የዋልነው ዛሬ እስኪ እንኳን ተወኝ ትለዋለች። እሱም አይቻልም ዛሬ የትዳራችን የመጀመሪያ ቀን ነው። የውድ ባልሽ እንደውም ቆንጆ ምግብ ይዞልሽ መጥተዋል ተነሽ እያለ እንግዲህ እሷም የምርህ ነው እንዴ ስትለው ጊዜ አዎ ሲላት እሷም እንግዲህ በተኛችበት ብድግ ብላ ቁጭ ትላለች። ይሄው እያለ ይሄ ሁሉ የኔ ነው ስትል ጊዜ በጣም ያምራል በቂ በጣም አመሰግናለሁ ትለዋለች። አዎ እኔ ነኝ ያመጣሁት የእኔ ሚስት መሆን ጥቅሙ ይሄ ነው። አሁን ሳይቀዘቅዝ ምግቡን መብላት አለብሽ። ትላንት የሁሉ ወከባ ውስጥ ነበር፣ ዛሬ ደግሞ እንደዚህ ጸጥ ባለ ውስጥ ክፍል ውስጥ ይህን የመሰለ ቆንጆ ቁርስ እየበላን ሳስበው በጣም ፈጣሪን አመሰግነዋለሁ። በኪዬ ህይወታችን እንደዚህ በደስታ ይጀምር። እሱም አሜን የኔ ቆንጆ ሚስት እያለ ከዚህ በኋላ እኔ ሁሌም እንደዚህ ቆንጆ አድርጌ ነው የምጠብቅሽ ይላታል ባቡሬ ማለት ነው። ከዛም በኋላ አንዴ ላጉርስሽ እያለ እንግዲህ ምግቡን አንስቶ ምርጫህን እንየው እያለችም ለምለም እንግዲህ ብድግ አድርጎ ያጎርሳታል። እሷም በፈገግታና በቃ በሰርጓ ውስጥ ምንም አባትም እናትም እንደሌላት ምንም አላስታወሰችም። በደስታና እንግዲህ በአሁኑ ወቅት በጣም ደስተኛ ስለሆነች ነው የሚያሳውቀው ማለት ነው። እሷም በጣም ይጣፍጣል በኪዬ የውልህ በኪዬ እያለች እሱም ትላንት የገባንበት ነገር በጣም ትልቅ ኃላፊነት ነው እንድትረሳው አልፈልግም ትላለች። እኔና አንተ አሁን ትክክለኛና የህይወት አጋር ጀምረናል። በቃ አንቺ ቁርስ ማስበላት አትተኝም እንዴ? አውቃለሁ የኔ አስተዋይ ሚስት ያለ ቤኪም ይሄ ቆንጆ ቀን አብረን እናጣጥም ሌላው ታዩ ይላታል። ከዛም በኋላ እና ታጎርሽኝም ሲላት ጊዜ እጅ አልታጠብኩም እኮ ስትለው ጊዜ ችግር የለውም አጎርሽኝ ይላታል ቤኪ ማለት ነው። ከዛ ለምለምም እንግዲህ በፈገግታ እሺ እያለች ማጉረስ ጀመረች ማለት ነው። እሱም ፈገግ እያለ ይህን የመሰለ እንግዲህ ያለች እና ደግሞ ቤኪ ሳነግርህ የእውነት ሱፍ በጣም ያምርብሃል አንቺ ራሱ በጣም ያምርብሽ ነበረ ቬሎውን እያላት ኧረ እባክህ እና ሁሌ ማግባኛ ምላ ለምለም ትስቅበታለች ማለት ነው። ሁለቱም እንግዲህ በፈገግታ ፈሽፍቅ እያሉ ነው ማለት ነው። ሁለታቸውም እንግዲህ የእውነተኛ ትዳር ይመስላል። ዴቭ ሳሎን ላይ እነ ለምለም ቤት ከአዳይ አንድ ላይ አዳይን ለመጠበቅ ሄዶ ነበረ። ሶፋ ላይ ዝም ብሎ ገደም ብሎ ተኝቶ ነበረ። አዳይ አጠገቡ ትመጣና አይኑ ታየውና ከዛ ፀጉሩ ልትነካው ስትል ከዛ አይቅር የለችና ዴቭ ተነስ ረፍደዋል ትለዋለች ማለት ነው። ከዛ ዴቭም እንግዲህ በእንቅልፍ ልቡም አዳይ በእናትሽ ተኛ 5 ደቂቃ እንኳን ልተኛ ይላታል። ትላንትና እኮ ሰርጉ ላይ በጣም ደክሞኛል እንዴ እና የሌሊት ሰርግ እንደሆነ አታውቅም እንዴ? የደስታችን ቀን እኮ ነው እያለች ለአዳይም ለዴቭ እንግዲህ ትነግረዋለች ማለት ነው። አሁን እሺ ቁርስ አልሰልልኝም ሲለት ጊዜ ከዛ ብድግ እንዳለና አይኑን እያሻሸም እሷም አይኑን ታየዋለች። ከዛም በኋላ ልክ አይኑን ስታዩ ቆይ ለምንድነው እንደዚህ የምታይኝ ታውቂያለሽ አዳይ እያላት ዴቭ ሰርጉ በጣም ደስ ይላል ነበረ። በተለይ ሙሽሪት መኪና ውስጥ ስትገቢያ ያለቀስሽው ያለ የለምለም እናት ያለ መኖሯ ማንም አላስታወሰም እና የሌሊት ደስታ እኮ ነው ያስለቀሰኝ እኔ እንዴት ነው እንደዚህ ያለቀስሽው ሲላት ከዛ ዛሬ የሌሊት ደስታ ቀን ነው እኛ ሌላ ቀን አለን ትለዋለች ማለት ነው። አዳይ ደግሞ ለሊ የለችም ብሎ እዚህ የመጡ ማደር አይቻልም ትለዋለች። አውቃለሁ ይላል ዴቭም። ከዛም በኋላ አንቺም ባህልና ወግሽን የምትወጂ እንደሆነ አውቃለሁ ይላታል። ይሄን ነገርሽን ሁሉ አከብርልሻለሁ ይላታል ዴቭ። ግን እኮ ዛሬ ያደርኩት እኮ ስለ ደከመኝ ነው እንጂ ለዛሬማ ችግር የለውም ሌላ ቀን ግን እንዳይለምደህ ትለዋለች። ኧረ አዳይ ግን ተይ ግፍ አይሆንብሽም? ቆይ አሁን በዚህ ዘመን ማነች ባሏ ሶፋ ላይ የምታስተኛው ሲላት ዴቭ። ከዛም በኋላ የነገሩ ይሁን እችለዋለሁ ይላል ዴቭ። ለአዳይም ኧረ እያለች ትስቅበታለች። አዎ ምን አማራጭ አለኝ ይላል። በልሽ አሁን ተነስና ታጠብ፣ እኔ ቁርስ ላቅርብ፣ ቡና ላፍላ። እሺ የኔ ቆንጆ አንድ ጥያቄ ልጠይቅሽ። ምንድነው? ጠይቃኝ ትለዋለች። የለሌና የባቡሬ ሰርግ ላይ ብሎ ሲጠይቃት ለአዳይ እኛስ በሆንስ አላሰብሽም እንዴ አዳይ ታውቂያለሽ? እኔ ሙሉ ሰርጉን ሁሉ አንቺን ያየሁና አንቺን ያሰሰብኩኝ ነበረ። እንደዚህ አይነት ነገር መናገር አይጠብቅብህም ዴቭ። አንተ እርግጠኛ ስትሆን ምን በተስተካከለ ነገር ጉዳይ እንደዚህ ማውራት የለብህም። በቃ
አንቺ ሁሉ ጊዜ ቁጣ ነሽ ይላታል ዴቭ። ይህ ባህልሽን እኮ ነው የምወድልሽ። ምንም ነገር ቢሆን ያንቺ ያለኝ ክብር ታውቂዋለሽ። አውቃለሁ ዴቭ፣ ስለ ስሜቴ የሚጠነቀቅልኝ በጣም አመሰግናለሁ። አሁን ግን ልሄድ ትላለች አዳይ ማለት ነው። ቡና ላፍላ፣ ቁርስ ላቅርብ፣ አንተ ታጥበህ ጠብቀኝ እንትለዋለች ማለት ነው። እንግዲህ የሌሊት ሰርግ ሁላቸውም እንግዲህ ተደሰቱ። ሁላቸውም ፏፍሽ ብሎ ነበረ። በጣም ደስ የሚል ጊዜም ነበረ። ሁላቸውም ደስ ተሰኝቶ በደስታና በፈገግታ ሰርጉን አሳለፉት ማለት ነው። ልክ እንደዛ እያወሩ ያለ በር ተኳኳና አዳይ ማን ነው በዚህ ጠዋት በር ቢያንኳኳ? ዴቭ አላቅም፣ ለሊና ባቡሬ ከሆነ ደብረ ዘይት ናቸው። ማን ሊሆን ይችላል? ከዛ በሩን ተደጋግሞ ተንኳኩቶ አዳይ ተዋት ክፈተው ስትል ጊዜ እንደዚህማ ዝም ብዬ ማየት የለብንም ወጥቼ መክፈት አለብኝ እያለ በሩ እኮ ሊሰበር ነው፣ ወጥቼ እስኪ ብቻ ገጀራው እንዳይሆን እያለ ዴቭ በር ሊከፍት ሲሄድ አዳይም ተከትላው ወጥታለች ማለት ነው። በሩ ማን እንደሆነ ለማወቅ። በሩ ግን ኢንስፔክተር ማለት ነው፣ ፖሊሱ ማለት ነው። ሩታ ተደብቃ ወደ ዶክተሩ ጋር እየሄደች እያለ ለእንግዲህ ሊዱ እጅ ከፍንጭ ያዘቻትና እባክሽ ሊዱ ድምፅሽን ቀንሺ፣ ሊዱ ትሰማሻለች። እዚህ ድረስ ለምንድን ነው የምትሄጂበት ቦታ ስለገባኝ ነው። ዶክተር ጋር ልትሄጂ ነው? የምን ዶክተር ነው? ዝም ብለሽ አትቀባጥሪ። እዩቲ ጋር እንደምትሄጂ አውቃለሁ። ስለዚህ እኔ አብሬሽም እመጣለሁ። እዩ ማየት እፈልጋለሁ። ከዛ ሩታ ቀንታ ስሙ ዶክተር ነው እዩ አይደለም፣ ትላንትና በጣም አምሮበት ነበረ እያለች ሊዱ የሩታን ታበሽቃታለች። አንቺ ባለጌ አፍሽን ዝጊ ብላ ጥፊ ትሰጣትና እሱ ላንቺ አይመጥንሽም። ሁለቱም ተያይዞ ተጋደሉ። ዛሬ አሳይሻለሁ፣ ልቀቂኝ፣ በቃ አለቀም ዛሬ። አንቺ ዩቲ ጋር መመላለስ ካላቆምሽ ደግሞ ለዩቲ ከአንቺ በላይ እኔ ነኝ የምገባው። ዩቲ አትበዩ፣ ስሙ ዶክተር ብቻ ነው፣ ስሙም ደግሞ ዶክተር ነው እንጂ ዩቲ አይደለም ብለሽ አትጥሩ ብዬሻለሁ ትላለች። እዚህ ጋር አሾና ዳይመንድና ኪንጎ በጣም ያስቃሉ። እግራቸው ተደራርቦ እንግዲህ አሹ በህልሙ በር ሚንኳኳ መስሎት ማን ነው እያለ ነበረ። የሁላቸውም በቅልፋቸው ቀሰቀሳቸው። የዛሬ የነበረን ቆይታ በዚሁን አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ እሰናበታለሁ። ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ